ለምለም ጃኬት ውስጥ እንደተገኘ ላቅ አልችልም አለች አደይ። ፍቅር መጣችና አንገቷን አነቀቻት ማለት ነው። እና በጣም ለምለምም ደነገጠች። ለምለምም በጣም ፍቅር ላይ ጮኸችባትና ሌባዋ አንቺ ነሽ አለቻት ፍቅርን ማለት ነው። ከዛ አደይ በአንቺ ምክንያት መሰቃየት የለባትም ፍቅርን አንቺ ተንኮለኛ ነሽ አለቻት ለምለም። ባርኮትም መጣና በጣም ተናዶ ምን እያደረጋችሁ ነው አላቸው። ፍቅር አንቺ ሰላም አትፈልጊም አይደል እዚህ ቤት አላት። ፍቅርም አደይና ለምለም ናቸው እዚህ ቤት እየተጫወቱብን ያሉት፣ ለምንድን ነው አይናችሁን ማትገልጡት? አደይና ለምለም ቤታችን እየዘረፉት ነው፣ አይናችሁን ግለጡት ንቁ እንጂ ያለቻቸው ነው ማለት ነው። አደይ ከመጣች ነው እዚህ ቤት ብዙ ችግር እየተፈጠረ ያለው። ቆይ ምንድን ነው አደይ ምንድን ነው እናንተን ያስነካቻችሁ ብላ ፍቅርም ተቆጣች። ባርኮትም ምንድን ነው ማይመስል ነገር የምታወሪው ብሎ በጥፊ መታት ፍቅርን ማለት ነው። ፍቅርም በጣም አዘነች። ምንድን ነው ንገሪኝ እያለ ተቆጣት። ለምንድን ነው እሱ አንቺ ከመሬት ተነስተሽ ችግር የምትፈጥሪው አላት ባርኮት። ኤላም መጣና ምንድን ነው የተፈጠረው አለ። ሊዳንም ሀብልን አደይና ለምለም ናቸው የወሰዱብህ አለችው። ባርኮትም ሀብሉ ያለው እኔ ጋ ነው፣ ሀብሉ ነው አይደል የምትፈልገው? ይሄው ሀብሉ ብሎ ሰጠው። ኤላም ኬት አገኘው አለው። አደይና ለምለም ላንተ ሊሰጡ ሲሉ ፍቅር ናት ያዋከበቻቸው ብሎ ተናገረ። ቆይ አልገባኝም አለ ባርኮት። ኤላም አልገባኝም፣ ቆይ እዚህ ነገር ውስጥ እንዴት ገባሽ? ይሄ ሀብል እንዴት አንቺ ጋር ተገኘ አላት ፍቅር። ፍቅርም ግልጽ እኮ ነው፣ አደይን ላለማጋለጥ ብላ ለምለም ዋሸች አለች ፍቅር። ሀብሉን ለመሸጥ ሲነጋገሩ እኔና ፍቅር ደረስንባቸው አለች ሊዱ። ሀብሉን ከመሸጣቸው በፊት እኛ ፈልገን ማግኘት አለብን ብለን ስንሄድ ቤት ስንገባ አላገኘ ነው አለች ፍቅር። አደይም እረ ፈጣሪ ፍሩ አለች። ኤላም የነገር እውነት ነው አለ። አደይ እውነት ይህንን ነገር አድርገሻል አላት። ባርኮትን ሁላችሁም እንደሰማችሁትና እንዳሰባችሁት አይደለም አለች አደይ። እስኪ አስረጅኝ አላት ኤላ። ከሊዲያና ከፍቅር በላይ ሀብል ለኔ ምን ያህል ዋጋ እንዳለው ታውቂያለሽ አደይ፣ በጣም ታሳፍሪያለሽ። ከለምለምና ከአደይ ይሄንን አልጠብቅም ብሎ ተነዶባቸው ኤላም ወጥቶ ሄደ። ኤልዳናም ሁላችሁም ታስጠላላችሁ እዚህ ቤት ያላችሁት ብላ ተቆጥታ ወጣች። አደይም እሷ ምንም የምታውቀው ነገር የለም አለች። ባርኮትም እሷ ምንም ነገር ማታውቅ ከሆነ አንቺ ምንም ነገር ማታውቂ ከሆነ ታዲያ ምንድን ነው ያለው ነገር? እውነቱን ንገሪኝ አለ። ለምለምም አደይ ምንም የምታውቀው ነገር የለም፣ ሁሉም ነገር የኔ ጥፋት ነው አለቻቸው። እናንተ እጅ ላይ እንዴት ሊገኝ ቻለ አላቸው ባርኮት። ለምለምም ሀብሉን ያገኘሁት አደይ የሰጠችኝ ጃኬት ውስጥ ነው አለች። በዚህ ነው እንጂ ሌላ ምንም ነገር የለም አለች። ሀብሉን እንዳገኘሁትም ኤላን ሳገኘው ምንድን ነው እሱ ችግሩ አልኩት። አደይ አላት። የኤላ ብር
እንዴት ጃኬትሽ ውስጥ ተገኘ ብሎ ፍቅርን ሲጠይቃት፣ ፍቅር ደግሞ አደይ ሌባ ነች፣ እንዴት ነው አይናችሁ መግለጥ ያቃታችሁ ብላ ተናገረች። ባርኮትም ፍቅርን ሂጂ ከዚህ ብሎ አባረራት። ከዛ ለምለምም አደይ ጃኬት ውስጥ ፍቅር ናት ሀብሉን የከተተችው አደይን ሌባ ልታስብላት አለች። ለምለም ለምንድን ነው የማትናገሪው አደይን ብላ ተናገረቻት። ከዛ አደይም የፍቅር ነው ይሄ ሁሉ ስራ፣ ይሄ ሁሉ ድራማ የፍቅር ነው የኔ አይደለም አለች። ከዛም ባርኮትም በጣም ተናዶ ሳት ለብሶ ሳት ጎርሶ ፍቅርን እየጠራት ሄደ። ፍቅር ነይ፣ ፍቅር ነይ ብዬሻለሁ እያላት ሄደ። አደይና ለምለምም በጣም ተደናግጠው ቁጭ አሉ። ኤላም ሄዶ በጣም ተናዶ ሀብሉን ይዞ በእጁ እጁን እያወዛወዘ ወደዚህ ወደዛ እያለ እንዴት ይሄ ሊሆን ቻለ እያለ በጣም ተናደደ። ቆይ ምን ባደርጋቸው ነው እንደዚህ የሚያደርጉኝ እያለ በጣም ተበሳጨ።